የከለከልኩት? ልጆች ናቸው እዚህ ጋር። እኔ ሙሉ ቤተሰቤን ማጣት አልፈልግም ነበር። በቃ ሁሉም ነገር በጊዜው እኮ ተስተካከለ አይደል? አሁን አንቺ ስለዳፈርሽ እግዚአብሔርን አመስግኝ። ስለዚህ ያለውን ደስታ ለቤተሰቦች ሳመኝ እኮ ስለማውቅ እኮ ነው። አይ አማመን ሳይሆን የሆነ ጭንቀት ነገር አውቀዋለሁ እኮ ለምን ሲጨነቂ ነው መሰለን ብዙ ሰው መጥቷል። ቤተሰቦች በቃ አሁን ንገሪያቸው ልኛል ሁሉንም ነገር ታዩና እነሱ ስለተጨነቁ ለቤተሰቦችሽ አሁን ያው እንዴት እንደዳንሽ ምናምን ንገሪያቸው። እኔ ደህና ነኝ ደስተኛ ነኝ ብለሽ ነው እንጂ መናገር እኮ አሁን ማለት ነው መዳንሽን እንዲያውቁ ነው እንጂ ያን ያክልም አስፈላጊ አይደለም። ግን አይ ለምን እየተጨነቁ ስለሆነ አሁን እስቲ አይምሮሽ በትክክል እየሰራልሽ ነው ወይስ እሱን ንገሪያቸው። እኔ በፊትም እኮ ምንም አልሆንኩም። እኔ ግራ ስለማውጣት ያላችሁንም ማለት ነው። እሺ ደህና ነው የምላቸው ለነሱ ደህና ነኝ በያንቺ አሁን ያው የት እንደነበር እና አመስግኛቸው በጸሎታቸው በብዙ ነገር አብረው ቤተሰቦች የሚያውቃሉ ማለት ሰው የሚያውቃል እንዳለ ሁሉም ሰው ነው የሚያውቀው። ያንን ደግሞ ያደረኩት እኔ ሰዎች እንዲረዱ ሰዎች በጸሎታቸው እንዲያግዙኝ ነው። ብቻዬን የታፈነ ቤት በብር ምናምን አይደለም በገንዘብ ማንም እንዲረዳኝ እኔ አልጠየቅኩም። በገንዘብ ማንንም አልጠየቅኩም። እኔ በጸሎት በሐሳብ በተለያየ ነገር እና አመስግኝልኝ እነሱ። እሺ በመጀመሪያ ደህና ናችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን። በመቀጠል ደግሞ እኔ ደህና ነኝ። ያው አሞሻል እያሉኝ ነበር። እኔ ግን የታመምኩት ነገር አላውቅም። እንደገናም ደግሞ ምን እንደሆነም አላውቅም። ምክንያቱም እኔ ብታመምና በጣም እንትን ብል ሌላ ጊዜ ስለማቅስድን ማለት ነው። ደህና ሰው ነው አቅድሞ እኔ ራሴ ምናምን ነው የሚያመኝ ሌላ ጊዜ ራሱ ማለት ነው። አሁንም ችግር የለም እኮ የሆነ ጭንቀት እኮ እና ደህና ነኝ። እሱ ደግሞ ያው በቃ እኔ የሆነውን ነገር ባላውቅም አመሰግናለሁ። ለእሱም ደግሞ ስለተባበራችሁ አመሰግናለሁ። እኔም ደግሞ ያው በቃ ለልጆቼ ስለተመለስኩ በቃ እግዚአብሔር ይባርክሽ። በቃ እኮ በጣም ደስ የሚል እግዚአብሔር ይሄ በጣም ደስ የሚልም በጣም እግዚአብሔርን እኔ ቃላት የለኝም። እንደዚህ አንቺ በትክክል መቼ ነው ካሜራ ፊት ቆመሽ እንደ ሰዎችን የምታወሪያቸው? ቤተሰቦችሽን መቼ ነው ሰላም የምትያቸው ብዬ ይሄ ለኔ ከምንም በላይ ማስበው ነገር ስለነበረ እንትን ነው። ምናልባት 2 ወር ከተኩል ምናምን የሚሆን ጊዜ ነው እዚህ ነገር ውስጥ የቆየ ነው። ግን ደግሞ ለኔ እንደ 2 አመት ነው የከበደኝ። ገብቶሻል? አስቢው አንቺ ፍቅር እኔን በትክክል አታወሪኝም ነበረ። ከፈለግሽ ትመችኛለሽ። የሆነ ሰዓት ላይ ብቻ እንደው ይረብሹሻል።